አብርሽ አዳምጡት። ተይኝ በቃ መሳይ ንገሪኝ እንጂ መጥቶሽ አይደለም አይደል? ነገራችሁ ምን ይዘጋሻል? ስታደርጊው ያላፈርሽ ነው መናገር የምታፍሪው? አብርሽ ዛሬ ዞር በል ብያለሁ። አብርሽ እስኪ ቆይ ተረጋጋ። እኛ እኮ ግራ ገባን እንዴ። ምንም ገልሞ እሱ ይንገር። እችላለሁ ግን ደህና ነሽ አይደል? እሺ በቃ ስደርስ ደውልልኝ። እሺ መጣሁ። ና እንሂድ። እንደውም እሄዳለሁ። ምን ታመጣለች? ና። ኧረ አብርሽ ተረጋጋ። ምንድን ነው እንደዚህ መሆን? ሁሉም እኮ ሲቀር ይቀራል። ተረጋጋሁ እኮ ገልሞ። ከዚህ በላይ እንዴት ሊረጋጋ? ምንድን ነው የምትለኝ? ጎበዝ፣ አሁን ከኔ ጋር መራመድ እየጀመርሽ እንዴት ግን እንደዚህ ነቃለች? እኔ ስትናፈረቅ ትላለች ብዬ ነበር ያሰብኩት። ቆይ አብርሽ የት ሄዶ ነው? እንዴት እስካሁን ሳያባራ ቀረ? እናውቃለሁ ብለሽ ቅድም ጌቶ ይዛ እንደደረግሽ ይሄዳል ስገል ነው አንቺ ዝርቅ ቆይታ ባሻ አድርገሽ ነው የተገኘሽ። ኧረ እባክሽ እና እኔ ነኝ እዚህ ከአንቺ ክፍል መጥቼ ያልኩት። አብርሽ በትህትና እንግዲህ በጣም ተቆጥቶ በጣም ተደብሮ ነበረ። ቤተሰቦቻችን እንግዲህ በጣም ተናዶ እንግዲህ እንዴት እንደሆነ አይታችኋል። በጣም በሚገርም ሁኔታ እንደዛ አይነት ጸባይ ለካ አብርሽ አለው ወይ እስከምንል ድረስ በሚገርም ሁኔታ ነበረ እንግዲህ ወደዛ ሲል የነበረው ቤተሰቦቻችን። በመጨረሻም እንግዲህ ሁኔታ ነገሩን እንደሆነ እንዳልሆነ አድርጎት ነበረ። እንግዲህ ትህትናንም አለ ሁኔታው አድርጎ ነበር የተናገራት። ያው በእርግጥ እሱም አይፈረድበትም፣ ምክንያቱም ካለው የተነሳበት ስሜቱ አንጻር ስለሆነ በዛ ስሜት ስለሆነ የተነሳው ምንም ይሄ ነው ማለት አይቻልም ነበረ። ሶ አዘይንዶ መጨረሻ ላይ እንግዲህ እውነታው ወጥቷል። እውነታውም ደግሞ ያው ትህትና እንደ ይሄን ነገር አላደረገችውም፣ ግን እሷ ስትነግራቸው በፍጹም ሊረዷት ፈቃደኛ አልነበሩም በጭራሽ ማለት ነው ቤተሰቦቻችን። ሶ በዛ የተነሳ እንግዲህ ነገርዮሹን ለማስተካከል ብዙ እንትን ብላለች። ግን የግሌ ጋር በመሆን የግሌ አግዛት እንግዲህ ድምጽ ሪከርድ አድርገው ነገሮችን አስተካክለው እሷ እንዲያልሆነች የሚያሳማኝ መረጃዎችን ይዘው ቀርበዋል። እንግዲህ ትዝታ እንደሚታወቀው ታማ ወድቃለች እዛው ባለችበት። ግን እዛው ባለችውና ጽጌን ከኔ ጋር እንድትቀጥ ከፈለግሽ እንደዚህ እንዲሆንልሽ ከፈለግሽ በቃ ይሄን ሴራ ስሪ ስትላት ጽጌም እንግዲህ ያው የመኖር ያለመኖር ከጎዳና የመውደቅ የመነሳት ጉዳይ ስለሆነባት እሺ ብላ ተመልሳ ወደ ተንኮላ ገብታለች ማለት ነው። እንግዲህ እሷን አደረገችው። ግን በመጨረሻ የሚገርመው ነገር ታውቆባታል። ምክንያቱም የመጀመሪያው ጠርሙሱን ወይ የቪንቶ ያንን የረጨችውን የቪንቶ ጠርሙስ እዛው ጥራው ነበርና እሱን ስታይ የግል ሄዳ ቤቱን ታጸዳ ስትሄድ ስታገኘው በጣም ነው የተገረመችው። ሁለተኛ ደግሞ የግል መልሳ ስትጠይቃት ጽጌ በቃ ፊቷ ላይ የሆነ ነገር ለይቶባን ነበረ። በቃ እኔ ስጀምር በሰው መካከል መግባት የለብኝም ነበር ምናምን አይነት የሚል አማርኛ መሀል ጠቅሳ ነበረ ማለት ነው ቤተሰቦቻችን። ሶ በዛ አማካኝነት እንግዲህ ሁኔታ ነገሩ ያው ቀለል አድርጎ ለማየት ተችሏል። በመጨረሻም እንግዲህ አብርሽ ይሄን ነገር እውነት እንደሆነ የግል ነግረዋል። ምክንያቱም ሴራ ነው በቃ ትህትና ይሄን ነገር ምንም አላደረገችም፣ የምታውቀውም ነገር የላትም። ስለዚህ ይሄ ሴራ ነው በማለት ነው እንግዲህ የነገራት። መሳይ ደግሞ እንደሚታወቀው በጣም ታሞ ገንዘብ በጣም የሚያስፈልገው በየእርምጃዎቹ በየሁኔታዎቹ ብር የሚለው ያው እንደሚታወቀው ህመም ስላለበት በየታይሞቹ እየሄደ ሕክምና ስለሚያደርግ የጤናው ጉዳይ በጣም ከባድ ስለሆነ ነው። ያው እስካሁን እንግዲህ እሱ አውቋል እህቱ መሆኗን። ከዛም ሄዶ ቤተሰቦቹም ምናምን እያንዳንዱ ነገር ሄዶ አይቷቸዋል። እንግዲህ አባቷም እንደሚታወቀው የትትና እስካሁን ሆስፒታል ውስጥ ነው ያለውና እዛው ሐኪም ቤት እንዳሉ ሄዶ ባለፈው እንግዲህ ምግብ አድርሶላቸው ምናምን የተመለሰውና በጣም አዝኖ ተክዞ ነበረ። ከዛም ሲወጣ እንግዲህ ትትና አይታው ስለነበረ በጣም እንዴት መጣህ ምናምን ብላ ጠይቀው ነበረ። ግን እሱ በቃ በአጋጣሚ ነው የመጣሁት ምናምን ያላት። ምክንያቱም እንድታውቅና እንዲያውቁ አልፈለገም። ምክንያቱም በተለይ ደግሞ አሁን እንዲያውቁ ያልፈለገበት ዋና መንገዱ ምንድነው? ምክንያቱ ያደረገው ወይም ደግሞ እንትን ያለው ነገር በጣም ከባድ ስለሆነ ያለበት ህመም በሽታ ሶ በዛ አማካኝነት ነው እንግዲህ በሽተኛ ልጅ እንዴት አሁን በዚህ ጉጉት ወንድሜ ነው ብላ እሱን ብትዋወቃት ነገ ጧት በእኔ ህመም ወይም ደግሞ እኔ መቼ እንደምሞት አይታወቅም። ስለዚህ ገና ወንድሜን አገኘሁ ብላ ተደስታ ሳጨርስ ሌላ ሀዘን ውስጥ እህቴ እንድትገባ አልፈልግም። በቃ ቤተሰቦችም ስለዚህ መሆን ያለበት ነገር እነሱም ሳያውቁ
ሁሉም ነገር በዚሁ ባለበት መቆም አለበት ብሎ ነው እንግዲህ ያሰበው ቤተሰቦቼ። እና ለዛ ነው እንግዲህ መሳይ ብቻውን በህመም እያስታመመ እንትን እያለ ያለው እንግዲህ አባባለፈው ለመሳይ መሳይ እንግዲህ በትልቅ ስሜት ውስጥ ሆኖ ለገልሞ ነግሮታል። ገልሞ ያው ስካር ውስጥ ነበር በሰዓቱ ሰክሮ ከውጭ ጠጥቶ ምናምን ነበር የመጣው። ግን አድምጦት አብሮ ሲያለቅስ ነበረ። ያው በስካር ውስጥም ቢሆን ያው ይረሳል ብለን አናስብም። እንደማይረሳ ተስፋ አድርጋለሁኝ። እንግዲህ አንተም ያማሃል አይደል ምናምን ያው ነበርና በቃ ዝም በል ምናምን እያለው ነበር እንዳያችሁት ባለፈው። ምክንያቱም እንዲታወቅበት አይፈልግም። ያኔ በቃ ስሜታዊ ሆኖ የሆነ ብር ስላጣ ምናምን ነው እንጂ ዛን ሰዓት የነገረው እንትን አላለም። ስለዚህ አሁን ብር ስለፈለገ ያለውን ነገር እንግዲህ እንትና የግሌን ስጪኝ ሲላት ነበር ባለፈው። ግን ስጡኝ የሚላቸውን ብር ለዚህ ለሕክምና ምናምን እንደሆነ እነሱም አያውቁም። እሱም አያውቅም፣ እነሱም አያውቁም። የሚያውቁት እሱ ራሱ ብቻ ነው ይሄን ነገር የሚያውቀው። ሌላ ማንም ሰው የሚያውቅ ነገር የለምና ለዛ ነው ማለት ነው ቤተሰቦቻችን። በመጨረሻም እንግዲህ የሆነው ነገር ትንሽ የሚያስጠላ ነገር ነው። ግን ያም ሆነ ጥሩ ሁኔታ ላይ ነው ያለው። ብቻ አሪፍ ነው እስካሁን እግዚአብሔር ይመስገን። እንግዲህ አብርሽን በመጨረሻ ያው ምንም ቢዘገያል እንጂ እውነታውን አውቋል። ይሄ ደግሞ በጣም ትልቅ ደስ የሚል ነገር ነው። እውነታውን ማወቅ በጣም ትልቅ ነገር ነው ቤተሰቦቻችን። እና ትልቁን ነገር እሱን አውቋል ማለት ነው። በጣም ነው ደስ የሚለው። በመጨረሻ እንግዲህ ሁሉንም ነገር ለማስተካከል እንትን እየተባለ ነው ቤተሰቦቼ። እንግዲህ ሁሌም አብራችሁ ስለሆናችሁ እናመሰግናለን። አሁንም ሼር፣ ላይክ፣ ሰብስክራይብ በማድረግ አብራችሁ ሚኑ ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉኝ ስለምታደርጉልኝ ነገር ሁሉ በጣም እናመሰግናለን ቤተሰቦቼ። እስካሁን እዚህ ያደረሳችሁኝ በእናንተ ነው። እዚህ የደረስኩትን በእናንተ ነው። ስለዚህ አሁንም አብሮነታችሁ አይለኝ። እናንተ አብሮነት ለእኔ በጣም ትልቅ ዋጋ ስላለው እንግዲህ አብሮነታችሁ አይለኝ ልል ነው የምችለው ቤተሰቦቼ። በቀጣይ እንግዲህ በአዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እወዳችኋለሁ ቤተሰቦቼ። መልካም ጊዜ በያላችሁበት። ዛሬም እንግዲህ እንደተለመደው በዚህ መተናል። ቀጣይም ደግሞ ከዚህ በተሻለ መልኩ አብረን እንደምንሆን ምንም ጥርጥር የለውም። የእናንተ አይዞሽ ባይነት፣ የእናንተ ማበረታታት፣ የእናንተ ከኔ ጎን መሆን፣ የእናንተ እቺ ትንሿ ላይክ፣ የእናንተ እቺ ትንሿ ሰብስክራይብ፣ የእናንተ ትንሿ እቺ ለኔ ያላችሁ እንትን ለኔ በጣም ትልቅ ቫልዩ አለውና እንደዛ ነው የምላችሁ ቤተሰቦቼ። እንግዲህ ሁሌም ወዳችሁ ስለምታደርጉልኝ ነገር ሁሉ ምስጋና ከፍ ያለ ነው እና ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ አሁንም አድርጉልኝ። እወዳችኋለሁ ቤተሰቦቼ። መልካሙን ሁሉ ተመኘሁኝ። አሁንም ከኔ ጋር ስለሆናችሁ አመሰግናለሁ። ቀጣይም አብራችሁ እንድትቀጥሉ አብራችሁ እንድትሆኑ እመኛለሁ። መልካም ጊዜ በያላችሁበት። እወዳችኋለሁ ውድ ቤተሰቦቼ። አሁንም ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ። ላይክ ያላደረጋችሁ እንደዚህ ደግሞ ላይክ አድርጉልኝ። ሼር ያደረጋችሁ እስከ መጨረሻ ድረስ አብራችሁ ስለሆናችሁ አመሰግናለሁ። አሁንም አብራችሁ ሆኑ። መልካም ጊዜ ተመኘው። ባይ ባይ።